ናይብ ቡኬሌ ከፍልስጤም ዝርያ ካላቸው ኤልሳልቫዶር ስደተኞች የተገኘ ነው። ፍልስጤማውያን ኤልሳልቫዶር መሰደድ የጀመሩት ገና ጥንት ነበር። በመቶ ሺህ የሚገመት ፍልስጤማውያን ኤልሳልቫዶር ዜግነት ያላቸው ህዝቦች አሉ። ፍልስጤማውያን ወደ ኤልሳልቫዶር መሰደድ የጀመሩት ገና አንደኛው የዓለም ጦርነት በፊት ነበር። ናይብ ቡኬሌ ከአባቱ አርማንዶ ቡኬሌ ገና 18 ዓመቱ የህግ ተማሪ ነበር። የህግ ትምህርቱን አቋርጦ የራሱ የማስታወቂያ ድርጅት መስርቶ መስራት ጀመረ። ከትንሽ የማስታወቂያ ስራዎች በኋላ ስራውን ለቆ ኤፍኤምኤልኤን የተባለ የፖለቲካ ፓርቲ ተቀላቅሎ መስራት ጀመረ። ቡኬሌ የትንሽዬዋ ከተማ ኑዌቮ መሪ ከሆነ በኋላ ሁሉም ነገር ተቀየረ። መማር ለሚችሉ ትምህርትን 24 ሰዓት አገልግሎት መስጠት የሚችሉ ሆስፒታሎች ተከፈቱ። የውሃ አቅርቦት ችግር ተፈታ። ቤት ለሌላቸው ቤት አገኙ። ብቻ ቡኬሌ ለዚች ሀገር ከጨለማ ያወጣት ወጣት ነበር። ይህ ድርጊቱ የኤልሳልቫዶር ዋና ከተማ ሳን ሳልቫዶር መሪ እንዲሆን አስቻለው። ናይብ ቡኬሌ የብዙ የምረጡኝ ቅስቀሳ በኋላ ኤልሳልቫዶር ፕሬዝዳንት ሆኖ ተመረጠ። ይህ ወጣት ሲሰራ እረፍት የለውም። እረፍት ብሎ ነገር አልፈጠረበትም። በዚህ ድፍረቱ በ4 ዓመት ውስጥ ብቻ ዓለማችን አደገኛ የማፊያ ቡድን አባላትን አጠፋ። ሀገሩን ሰላም አሰፈነው። ስኬቱ የሀገሪቱን ሰዎች ፍቅር አጎናጸፈው። አሁን በዓለም ተበታትነው የነበሩ ኤልሳልቫዶራውያን ወደ ሀገራቸው እየተመለሱ ይገኛሉ። 2024 በድጋሚ በተደረገው ምርጫ 85% ድምጽ በማግኘት ዳግም አሸነፈ። ናይብ ቡኬሌ አሁንም ኤልሳልቫዶር መሪ እንደሆነ ቀጥሏል። ዛሬ የተመለከትነው የኤልሳልቫዶር ሜጋ እስር ቤት ወንጀልና ቅጣት እንዴት እንደሚገናኙ የሚያሳይ ትልቅ ተምሳሌት ነው። በሺዎች የሚቆጠሩ ንቅሳቶች፣ በሺዎች የሚቆጠሩ የጥፋት ታሪኮችን ይዘው በዚህ የብረት ግንብ ውስጥ ተቀብረዋል። ለአንዳንዶች ይህ የፍትህ ማረጋገጫና የሰላም መጀመሪያ ሲሆን፣ ለሌሎች ደግሞ የሰብአዊ መብት ጥሰትና የጨለማ ዘመን ተምሳሌት ነው። ለእናንተስ ምን ይመስላችኋል? ይህ አይነት ጠንካራ እርምጃ ወንጀልን ለመቀነስ ብቸኛው መፍትሄ ነው ብላችሁ ታስባላችሁ? ሀሳባችሁን ኮሜንት መስጫው ላይ አጋሩ።